ኦሪየንታል ኦርቶዶክስ ቸርቾች አንድነት እንደሚመሩት እንደዚሁም ደግሞ ካቶሊክ በአንድ ሲኖዶስ እንደምትመራው እንደዛው በሮም በቫቲካን እንደምትመራው እንደዛው የሜኖናይት የሚባለው ሉተራን የሚባለው ኢቫንጀሊካል የሚባለው የተለያዩ አይነት ዲኖሚኔሽኖች አሉ። እነዚህ ዲኖሚኔሽኖች የራሳቸውን አሰራር አላቸው። መካነ ኢየሱስን የሚመራው አካል ሉተራን የሚባለው ነው ማለት ነው። ፈንድ የሚያደርገው አገልግሎቱን ራን የሚያደርገው በኃላፊነት ሕግ አውጪ ወይም ደግሞ የበላይ አካል ሆኖ የሚመራው ማን ነው? ሉተራን የሚባለው ህብረት ነው ማለት ነው። ምንድነው ይሄንን ነገር ላነሳ የቻልኩበት ዋናው ምክንያት ሰሞኑን በሚዲያ በሶሻል ሚዲያ ምን ሰማቸው ጉዳዮች አሉ። ለምሳሌ የነብይነትን የሐዋርያነትን አገልግሎት በሚመለከት በቃለ ሕይወት ወይም ደግሞ በሉተራን መካነ ኢየሱስ አብያተ ክርስቲያናት የወጡ መረጃዎችን እናያለን እና እነዚህ ነገሮች ኦኬ ንጋቱ ንጉስ የተባለ ሰው የሚጽፍልኝን አይቻለሁ። ባይዘው ከዚህ ከሰዶማዊነት ጋር በተያያዘ ስናገር ወዲያው የሚናደዱ ሰዎች አሉ። ሰዶማዊነትን እግዚአብሔር የሚጸየፈው ነገር ነው። መረረህም ጣፈጠህም ንጋቱ ምናልባት እዚህ ጉዳይ ውስጥ ልትኖር ትችላለህ። ንስሐ ግባ። ሰዶማዊነት እግዚአብሔር የሚጸየፈው ኃጢአት ነው። ንስሐ ገብተህ ጌታን ተቀብለህ ኪዳን አድሰህ መኖር ትችላለህ። ንጋቱ ንጉስ የተባልክ ሰው ልክ ሲጀምር ነው የሚመጣው። እንዲህ አይነት ነገር ሳነሳ በተለይ ተቃዋሚ ሆኖ የሚመጣው እሱ ነው። አውቀዋለሁ ይህን ስም ከዚህም በፊት የሚጽፈውን ነገር አይቻለሁ። ችግር ውስጥ ካለህ ንስሐ ገብተህ በጌታ ደም መታጠብና መንጻት ተቀድሰ አዲስ ህይወት መጀመር ትችላለህ። እኛ ግን የቤተክርስቲያንን አካሄድ በሚመለከት ስርዓት ማስያዝና የገንዘብ ጥፍነጋ የያዛቸውን አብያተ ክርስቲያናት ነፃ ማውጣት፣ በእውነት እንዲመሩ ማድረግ፣ ራሳቸው እንዲተዳደሩ በራሳቸው ራሳቸውን ማስተዳደር እንዲችሉ መናገር መብታችን። ኦኬ ስለ ሰደደ ነገር እንዳለ ይገባኛል። እኔ ምንም ሳይታለም የተፈታ ነው። ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያም ውጪ ባሉ አገራት ይሄ አይነት ነገር ቤተክርስቲያኑ ስር ሰዶ እንዳለ ይታወቃል። አሁን ምንድነው እየሆነ ያለው? ልመለስና ትንሽ ንጋቱ የሚባለውን ሰውዬ ስርዓት ላሲዝ ብዬ ነው ወደዚህ የመጣሁት እና ልመለስ። ይሄ የሉተራን ወርልድ ሉተራን ፌዴሬሽን አሁን ስብሰባ ኢትዮጵያ ውስጥ አድርጓል። ፒክቸሮችን ደግሞ ሼር አድርጓል። እዛ ላይ የመካነ ኢየሱስ ዋና መሪ የሆነው ዶክተር ዮናስ የሚባለውን ግለሰብ ፒክቸር እዛ ላይ ተመልክተናል። ሌሎችም አሉ። ከዚህ በፊት በዚህ ዙሪያ በግብረ ሰዶማውያን ዙሪያ ፈንድ እየተደረገች የምትኖረው የመካነ ኢየሱስ ቤተክርስቲያን በሰዶማዊነት ዙሪያ ስምምነት የለንም የሚል መግለጫ እንዳወጡ ይታወቃል። አሁን ደግሞ በስብሰባው ላይ ከተሳተፉት ሰዎች መካከል መካነ ኢየሱስን የሚመሩት አካላት እዛ ቦታ ላይ ተገኝተዋል ማለት እንደ ዶክተር ዮናስ አይነቶቹ። በዚህ በኩል ነብይነት ሐዋርያነትን ምናምን ጭፍጭፍ አድርገው ሲናገሩ እንመለከታለን። አይቆሙም፣ እኛ መድረክ ላይ አንቆም፣ መድረክ ሼር አናረግም የሚል ነገር ሲናገሩ ተመልክቻለሁ። ከዛ በፊት ደግሞ በነበረው ሰዶማዊነትን በሚመለከት ጥያቄ ቀርቦ ፍጭት ነበር። በጣም አደገኛ የሆነ ችግር ተፈጥሮ ነበር። አሁን እሱ ተድበስብሶ ያለፈ ጉዳይ ነው። አሁን በዚህኛው ስብሰባ እንደምንመለከተው በግልጽ ህብረቱ እንደቀጠለና ይሄ በወርልድ ሉተራን ፌዴሬሽን
ኤልጂቢቲኪው ፕላስ የሚባለው ኮሚኒቲ አጠቃላይ ይሄ ግብረ ሰዶማውያንን እውቅና የሚሰጠው አካል ተሰብሳቢ ሆኖ አንድ ላይ ያንኑ እርኩሰት ከሚደግፉት ጋራ ቀጣይ በሆነ ሂደት ውስጥ እንዳሉ የሚያጋልጥ አጀንዳ ነው ማለት ነው። ይሄ የወጣው መረጃ ያንን የሚያጋልጥ ነው። ስለዚህ በደብዳቤ ወይም በአፋቸው ቆመ ይላሉ እንጂ ውስጥ ለውስጥ የሚሰራ አደገኛ የሆነ በገንዘብ ኃይል የሚሰራ እርኩሰት እንዳለ ያሳያል። 12 ሚሊዮን በላይ ህዝብ ተከታይ ያላት ቤተክርስቲያን መካነ ኢየሱስ ይሄ ሁሉ ህዝብ እኔ እንደውም ተቃዋሚ እንደሆነ ነው ማምነው። በነገራችን ላይ በመሪዎች የሚሰሩ ስተቶች አሉ፣ ህዝቡ ማይቀበላቸው የመካነ ኢየሱስ ቤተክርስቲያን አማኞች የማይስማሙባቸው የማይቀበሏቸው እንደዚሁ የተመሳሳይ ጾታ ርኩሰት ላይ ምእመናኑ የማይስማሙባቸው በጣም ብዙ ጉዳዮች አሉ፣ ሌሎችም ነገሮች አሉ። ኦኬ። ነገር ግን አሁን ከመሪዎቹ ጋራ በተያያዘ ከዚህ ከገንዘብ ጥፍነጋው ጋራ ባይዘወይ በጣም ትልቅ በጀት ነው የሚመደበው። አንዳንድ እንትኖችን አሳያችኋለሁ እዚህ ጋር አምጥቼ። ኦኬ። በጣም ትልልቅ በጀት ነው የሚመደበው። ይሄ የገንዘብ በጀት ከየት ነው የሚመጣው? ከዚህ ከወርልድ ሉተራን ፌዴሬሽን ሁሉን አቀፍ ከሆነው ነገር ግን የተመሳሳይ ጾታ ርኩሰትን ካጸደቀው ተቋም ከዛ ነው ምንጩ። ገንዘብ ለማግኘት የቤተ ክርስቲያንን አካሄድ ከማበላሸት ገንዘቡ ይቅርብኝ ብሎ ኦኬ ከምእመናን በሚሰበሰብ መዋጮ የፍቅር ስጦታ ቤተ ክርስቲያኒቱ ራሷን ማስተዳደር ትችላለች። ልክ ኢንዲጂኒየስ እንደሆኑት እንደ ኢትዮጵያ ሙሉ ወንጌል ቤተክርስቲያን ኢትዮጵያ ሙሉ ወንጌል ቤተክርስቲያን ከምንም ጋራ የተሰፋ ነገር እንደሌላት በታሪክ እንረዳለን። ከበላይ ሆኖ እንዲህ አይነቱን ነገር የሚያስተናግድ አካል አይመራትም። ኢንዲጂኒየስ ማለት አገር በቀል ናት የሙሉ ወንጌል ቤተክርስቲያን እኔ እስከማቀው ድረስ። ሌሎች ነገሮች ካሉ ልትነግሩኝ ትችላላችሁ፣ ግን እኔ እስከማቀው ድረስ አገር በቀል ናት። ከሌሎች ጋር የተሰፋ ነገር የላትም። ራሷን በራሷ የምታስተዳድር ናት። ኦኬ ሶ በዚህ በኩል እንደዚህ አጥብቆ መጽሐፍ ቅዱስ የሚያውቀውን የጸጋ ስጦታና አገልግሎትን በሚመለከት ሽንጣቸውን ገትረው የሚከራከሩ ሰዎች እዚህ ጋር ከሰዶማውያን ጋር ተሰልፈው ነው ምናየው። ኦኬ ይሄ አካሄድ በጣም ከባድ ነው። ግን ዋናው ምንጩ ምንድነው ካላችሁኝ ገንዘብ። ሰዎች በገንዘብ እየተሸጡ ያሉበት ዘመን ነው። ቤተክርስቲያን በገንዘብ እየተሸጠች ያለችበት ዘመን ነው። ይሄ ህዝቡ ይስማማሉ አይስማማም? በእርግጠኝነት ምነግር ህዝቡ የመካነ ኢየሱስ ህዝብ አይስማማም። 100% ነው ምነግር 100% አይስማማም። ልጆቹን በትክክለኛው የኢትዮጵያዊ ጨዋነትና የመጽሐፍ ቅዱሳዊ ግብረ ገባዊ በሆነ መንገድ ማሳደግ ነው የሚፈልገው። ከላይ ያሉት ግን በጣም ብዙ የሚጫወቱት ጌም አለ። ይሄ የሚተራመሰው ነገር ቸርች ፖለቲክስ ላይ የምታየው ነገር ከጀርባው በጣም ብዙ ጉድ አለ። በጣም ብዙ አይነት በገንዘብ የሚሰሩ ድራማዎች፣ በዘር ቁርሾ የሚሰሩ ድራማዎች ውስጡ የተጠቀጠቀበት አካሄድ ነው። የመጨረሻው ዘመን ነው። የተበከለ አካሄድ ነው የምታየው። ስለዚህ እንዲህ ስንናገር አትሊስት ህዝቡ ራሱን ያተርፋል ማለት ነው። ከዚህ አካሄድ ጋራ እኔ አልስማማም የሚሉ አጥቢያዎች ይነሳሉ። ኦኬ መንቀሳቀስ ይጀምራሉ። ክርስትና የመለየት ህይወት ነው፣ የመቀላቀል አይደለም። ጉራማይሌ ሆኖ መኖር አይደለም። እዚህ ጋራ እኔ አሁን በዚህ በሐዋርያነት ነብይነት በሚለው ጉዳይ ላይ መልስ የራሴን ሰጥቻለሁ። መጽሐፍ ቅዱሳዊ የሆነውን ትክክለኛ አስተምሮ አስቀምጫለሁ። ትክክለኛ አስተምሮ ሰዎች የለም ስላሉ ላይኖር የማይችል አለ ስላሉ ደግሞ የሚጀመር ነገር የለም። መጽሐፍ የጻፈውንና መጽሐፍ የያዘውን እውነት ግን እንናገራለን። ቃሉ ያለውን እንላለን። ኦኬ ጸጋው አለ ሰውየው የለም የሚል የሰከረ ሐሳብ በዚህ ዘመን እየተነሳ ያለው በጣም የተሳከረ ሐሳብ ማለት ነው።
ነብይነት ከሌለ ነብይ የለም። ሁለቱንም ድምጥማጡን አጥፍተ መቀመጥ መብት ነው። ነገር ግን መጽሐፍ ቅዱስ ላይ ያለውን እውነት መቀየር አትችልም። እውነት ያሸንፋል። ሃሌሉያ ክብር ለእግዚአብሔር ይሁን። ኦኬ በሐዋርያነት ስም የሚነግዱ ሰዎች አሉ ብሎ መናገር መብት ነው። እሱ ትክክል ነው። በማስረጃ ወጥተ ከሌ አንቀበልም ማለት የቤተ ክርስቲያንም ጤናማ አካሄድ ነው። ሰዎቹን ፐርሰናሊ ስማቸውን ጠቅሶ ስተታቸውን አጋልጦ እከሌ የሚባሉት ሰዎች ሐዋርያ እከሌ የሚባል ነብይ እከሌ የሚባል እንዲህ በዚህ ጊዜ ያደረገው ነገር ያመጣው ትንቢት ትክክል ስላልሆነ ሐሰተኛ ነብይ መሆኑን ወይም ሐሰተኛ ሐዋርያ መሆኑን እናጋልጣለን ብሎ መግለጫ በጨዋ ደም ማውጣት። ጳውሎስ በጢሞቴዎስ መልእክቱ ላይ የስተት ትምህርት ሲያስተምሩ የነበሩ ሰዎችን በስም ገልጦ ተናግሯል። ጤናማ አካሄድ ነው። መጽሐፍ ቅዱሳዊ ነው። ኦኬ ነገር ግን ሐሰተኛ ስለበዛ ወይም ደግሞ ሐሰተኛ ነብይ ስለበዛ እውነት የሚተነብይና ከእግዚአብሔር ሰምቶ የሚናገር የለም ብሎ ሁሉንም ዲሞሊሽ ማድረግ ግን ይሄ ነውር የጤናማም የቤተክርስቲያን አካሄድ አይደለም። ኦኬ ይሄንን መግለጫ የሚያወጡ ሰዎች ደግሞ ከጀርባ የሚሰሩትን ስራ ስትመለከት ድራማው ግልጽ ነው። ከግብረ ሰዶማውያን ጋር ህብረት እያደረገ እዚህ ጋር በሐዋርያነትና በነብይነት ዙሪያ ሐሳብ ልስጥ ካለ እርስ በርሱ አይስማማ። እዚህ ጋር አንድ መረጃ ላምጣላችሁና ዓለም የሚስማማበትን አንዳንድ ጉዳይ ለመዳሰስ ሞክራለሁ። እዚህ ጋር አሁን የምትመለከቱት ይሄ ሉተራን ወርልድ ፌዴሬሽን የሚባለው ሂስትሪ ያለው ከእንደገና ደግሞ አባላት ቸርቾች አሉ። በጣም የገረመኝ ላርጀስት ነምበር ያለው በጣም ፖፑሌሽኑ ሃይ የሆነው ቸርች በዚህ በወርልድ ፌዴሬሽን ኦፍ ሉትራን የሚገኘው የመጀመሪያ ደረጃ ላይ የምትገኘው የኢትዮጵያ መካነ ኢየሱስ ቤተክርስቲያን 12 ሚሊዮን ህዝብ በላይ አለ። ተመልከቱ። ሌላውን ስትመለከት እዚህ ላይ እንደምትመለከቱት ሌላውን ስትመለከት አነስተኛ ቁጥር ነው ያለው። እስከ 700,000 ድረስ ያላቸው አሉ። 12 ሚሊዮን ያለው ግን ማን ነው? መካነ ኢየሱስ ኢትዮጵያ መካነ ኢየሱስ ኢትዮጵያን ኢቫንጀሊካል ቸርች መካነ ኢየሱስ የሚባለው ሰፊ ቁጥር አለው። ህብረት ውስጥ ያሉ ናቸው እነዚህ በሙሉ የምትመለከታቸው። ከዛ ውጪ ደግሞ በካርታ እንደዚህ ስትመለከት የተለያዩ አህጉራት ላይ የመካነ ኢየሱስ አሃት አብያተ ክርስቲያናትን ትመለከታለህ። አፍሪካ ውስጥ እንደዚሁ እንደ ቦትስዋና፣ እንደ አንጎላ፣ እንደ ካሜሮን፣ ኮንጎ፣ ኤርትራ የመሳሰሉ አገራት ውስጥ ይሄ አለ። ከፍተኛ ቁጥር ያላት ግን ማን ነው? መካነ ኢየሱስ። ይሄው መካነ ኢየሱስ እንዲህ ባለ ሁኔታ 12 ሚሊዮን ህዝብ የያዘ ሰው፣ በነገራችን ላይ 12 ሚሊዮን ህዝብ ኢትዮጵያ ውስጥ ያለውን የመካነ ኢየሱስን እንቅስቃሴ በፋይናንስ ራን ማድረግ ይችላል። በደንብ አድርጎ ማንቀሳቀስ ይችላል። ያለምንም የገንዘብ ጥፍነጋ ራሷን አውጥታ መንቀሳቀስ ትችላለች። የመካነ ኢየሱስ ቤተክርስቲያን ከምንም ነገር ተጽዕኖ ነፃ ሆና ማለት 12 ሚሊዮን ህዝብ ከ12 ሚሊዮኑ እንኳን ፋይናንሻሊ ግማሹ ስቴብል የሆነ ገቢ ያለው ቢባል ቋሚ የሆነ በጣም የተረጋጋ የሰከነ ህይወት ይኖራል ቢባል ያ የሚያወጣው አስተዋጽኦ ቤተክርስቲያኒቱ በምድሪቱ ላይ ተጽዕኖ ፈጥራ እንድትንቀሳቀስ ትክክለኛ የሆነውን አስተምሮ ይዛ እንድትንቀሳቀስ ሊረዳት ይችላል። የማንም ጥገኛ ሳትሆን ማለት ነው። በመጀመሪያ ደረጃ ነው ጥገኛ። ይሄን በሚመለከት ሰርች ስታደርጉ ብዙ እምናያቸው ደግሞ ከዚሁ ከተመሳሳይ ጾታ ርኩሰት ጋር በተገናኘ የኤልጂቢቲኪው ፕላስ የሚባለውን
ከ2009 ዓመተ ምህረት ጀምሮ ከ2009 ጀምሮ በአውሮፓውያን አቆጣጠር አጽድቀዋል። ይሄ ወርልድ ፎረሙ አጽድቆታል። እነዚህን አብያተ ክርስቲያናት የሚመራው ግሩፕ ከላይ ያለው ፈንድ የሚያደርጋቸው አጽድቋል። አሁን ትልቁ የሚባለው እንደውም ኮንግሪጌሽን በአጠቃላይ አሜሪካ ውስጥ አለ፣ አውሮፓ አለ፣ አውስትራሊያ አለ እንዳልኳችሁ። እነዚህን ስትመለከቱ ኦኬ አብዛኞቹ ይሄንን ነገር ያውቁታል ማለት ቀጥሎ ማሳያችሁ አንድ መረጃ አለ። ይሄንን ላንሳውና እና አጽድቆ በዛ መሰረት ነው በጸደቀው መሰረት ነው የሚንቀሳቀሱት። ስር የሰደደ ነገር ነው። አውሮፓ ውስጥ በዚሁ የመካነ ኢየሱስ ህብረት በምታደርግበት በሉተራን ፌዴሬሽን ውስጥ ያሉ አብያተ ክርስቲያናት ጌይ ሌዝቢያን እንትኖችን ፕሪስቶችን መሾም ጀምረዋል። ባንዲራቸውን ቤተክርስቲያናቸው ላይ ሰቅለው በግልጽ ማለት በይፋ እንቅስቃሴ ጀምረዋል። ይሄንን መጸየፍ ነው እንጂ ከነሱ ጋር ህብረት ስታደርግ እኮ መተባበር ነው። መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ምን ይላል? አትተባበሩ ነው የሚለው። እንደውም ግለጡት ነው የሚለው። እስቲ ኤፌሶን ምዕራፍ 5 ነው አውጡ። ኤፌሶን ምዕራፍ 5 ግለጡት እንዴ! ግለጡት ነው የሚለው። ኤፌሶን ምዕራፍ 5 ቁጥር 11 ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ ይልቁን ግለጡት እንጂ። አሁን እኔ እየገለጥኩ ኦኬ እየገለጥኩ አሉ። ሌሎች ገና ወደፊት ማወጣቸው መረጃዎች አሉ። የትኛው ቸርች ከየትኛው ወርልድ ኦርጋናይዜሽን ጋር እንደሚሰራ ገና የሚወጣ ጉዳል። ከዛ መርጣ ትሄዳል። በግልጽ ያወገዘው ጋር ነው የምትሄደው። ከጨለማ ስራ ጋር አትተባበርም። ክርስትና ጭካኔን ይጠይቃል። በነገራችን ላይ ፎሽፏሻ ሆነ መኖር ትችላለህ እኮ፣ ግን ክርስትና ማለት የአቋም ህይወት ነው። የአቋም ህይወት ነው። በእንደዚህ አይነት ኦርጋናይዜሽኖች እየተደገፈ ምን አይነት ወንጌል ነው የሚሰበከው ነው? ምን አይነት ወንጌል ነው የምሰብከው? ኦኬ እስቲ እዚህ ጋር መመሪያችን የእግዚአብሔር ቃል ስለሆነ ፍሬም ከሌለው ከጨለማ ስራ፣ ይሄ የጨለማ ስራ ነው። ከጨለማ ስራ ጋር አትተባበሩ ይልቁን ግለጡት እንጂ። መግለጥ ነው የሚያስፈልገው። ቤተክርስቲያኒቱ ግልጽ የወጣ ተቃውሞ አድርጋ ራሷን ለይታ መኖር አለባት። ለምንድን ነው ይሄንን ምለው? የኬንያ መካነ ኢየሱስ ቤተክርስቲያን በ2024 ራሷን ከዚህ ኦርጋናይዜሽን በይፋ አላቃለች። 2024 ላይ የኬንያ መካነ ኢየሱስ ወይም ደግሞ የኬንያ ሉትራን ቤተክርስቲያን ልክ ተመሳሳይ ነው። ያው የኢትዮጵያው አይነት ነው አሻሻማቸው ምናምን የሥርዓቱ በሙሉ አንድ አይነት ነው። እና ምን አደረጉ? ከዚህ ህብረት ራሳቸውን ለይተው ራሳቸውን ችለው ፋይናንሻሊ አስተምሯቸውን አስተካክለው ነው እየተጓዙ ያሉት የኬንያ ሉትራን ቸርች። ለምንድን ነው ኢትዮጵያ ውስጥ እንዲህ አይነት ለይስሙላ እየወጣ መረጃ እየወጣ ደብዳቤ እየወጣ ከስር ግን ከሰዶማውያን ጋር የሚሰራ ድራማ እስከ መቼ ነው የሚቀጥለው? እስከ መቼ? የኦርቶዶክስንና የሙስሊምን ጉዳይ እያወራን እንድንኖር አይደለም እኮ እግዚአብሔር የወንጌል አደራ የሰካሄድ በእግዚአብሔር ቃል እንድንመነጥረው ጭምር ነው እግዚአብሔር ኃላፊነት የሰጠ። እዚህ ጋር የሚሰራ እዛ ጋር የማይሰራ ነገር የለም። አካሄድህን አያለው፣ መረጃ ሰጣለው፣ እናገራለሁ፣ እውነትን እናገራለሁ። እንዴት ያሳፍራል! እንዴት ይዘገንናል!
አቁም ያለው ካለ ምን ነው ማድረግ ያለበት? መቁረጥ፣ ቁርጥ አድርጎ መተው። መረጃዎችን ላምጣላችሁ። አሁን መረጃዎችን ላምጣላችሁ። እግዚአብሔር እንዴት እንደሚያዝንብ እኔ በዚህ ዘመን በጌታ በኢየሱስ ምን አይነት የተጣመመ አካሄድ፣ ምን አይነት አሳፋሪ አካሄድ ቤተክርስቲያን እየሄደች እንዳለች ማመን ነው የሚያቅተኝ። እንዴት ይታዘበን። አሁን መረጃዎቹን አመጣላችኋለሁ፣ እየተመለከትን እንቀጥላለን። ኦኬ። አይ ዶክተሩ ናቸው የሄዱት የሚል አንዳንድ ነገር ሲነጋገሩ ሶሻል ሚዲያም ላይ ሰምቻለሁ። አይ ዶክተሩ ነው የሄዱት እንዴ? ዶክተሩ ማንን ነው የሚወክለው? ዶክተር ዮናስ ማንን ነው የሚወክለው? ማንን ነው የሚወክለው? መካነ ኢየሱስን አይደለም? the whole congregation እኮ ነው፣ መሪ እኮ ነው። ልክ በኦርቶዶክስ ጳጳስ እንደሚባለው እኮ ነው፣ እንደዛው እኮ ነው፣ መሪ ነው አይደል እንዴ? ስለዚህ የሚወክለው ማንን ነው? የመካነ ኢየሱስን ህብረት ነው። ስለዚህ ይመለከታል ማለት ነው። እና ህዝቡ ከእንደዚህ አይነት ነገር ውስጥ እንዲወጣ እኛ የበኩላችንን እናደርጋለን ማለት ነው። እዚህ ጋር የምትመለከቱት አሁን ስብሰባው የተከናወነበትን የመጨረሻ እንትኖችን ነው የምትመለከቱት። ፒክቸሩ በራሳቸው ፔጅ ላይ የወጣውን ማለት ነው። ይሄ እዚህ ጋር እንደምትመለከቱት 2026 ካውንስሉን ነው የምትመለከቱት። ከጁን 10 እስከ ጁን 15 ድረስ የተከናወነ ስብሰባ ላይ መሳተፋቸውን ነው የምትመለከቱት። መሀል ላይ ያው የምታዩት የመካነ ኢየሱስ መሪ ነው። እነዚህ ሰዶማዊነትን አጽድቀዋል። ኦኬ፣ ሰዶማዊነትን ምን ብለዋል? አጽድቀዋል። ከነሱ ጋር ግን ግንኙነቱ ቀጥሏል። በደብዳቤ ለይስሙላ የሚወጡ አንዳንድ መረጃዎችን ተመልክተናል። ከሁለት ዓመት በፊት በጣም አደገኛ ነገር ተነስቷል። ጥያቄዎች ህዝብ ያነሳቸው የመካነ ኢየሱስ ምዕመናን ያነሷቸው ጥያቄዎች አሉ። አሁንም ቤተክርስቲያኒቱን መለየት፣ ከእንደዚህ አይነት የርኩሰት አካሄድ መለየት ያስፈልጋል ብዬ አምናለሁ። ኦኬ፣ ከፍ ላድርግላችሁና በደንብ እንድታዩት እዚህ ጋር ያው የምትመለከቱት ይሄው ከጨለማ ስራ ጋራ መተባበር አይቻል። ትገልጠዋለህ፣ ትለያለህ። መለየት የሚለው ቃል መጽሐፍ ቅዱሳዊ ቃል። በማይመች አካሄድ አትጠመዱ። ተለዩ። የሚያምን ከማያምን ጋራ ምን ዝምድና አለው ይላል መጽሐፍ ቅዱስ። አበክሮ የሚናገረው አጽንኦት ሰጥቶ የሚናገረው ስለመለየት ነው። ስለዚህ ኦርጋናይዜሽኑ እንደዚህ አብያተ ክርስቲያናትን ወደ ተመሳሳይ ጾታ ርኩሰት እየመራ ገንዘብ እየሰጠ የሚያስፋፋ ስለሆነ አልቀበለውም ካለች ሙሉ በሙሉ ከዚህ ነገር ውስጥ መውጣት ነው ያለባት፣ ከኦርጋናይዜሽኑ ማለት ነው። ልክ የኬንያ አሁን የኬንያውን ላሳይ፣ እዚህ ጋር ተመልከት። ኢቫንጀሊካል ሉትራን ቸርች ኢን ኬንያ ዊዝድሮስ ፍሮም ሉትራን ወርልድ ፌዴሬሽን። ከዚህ ፌዴሬሽን የኬንያዋ ሉትራን ቸርች ራሷን ለይታለች፣ ዊዝድሮ አድርጋለች። ለምን? የተጣመመ አካሄዱ ስለተገባ።
ኢትስ ኦኬ ወደሚል አካሄድ ስለተመጣ አሁን ሴት ሌዝቢያን እና ጌ የሆኑ እንትኖችን መሾም በቃ ተለምዷል። ኦኬ በተለይ ሁለተኛው ፒክቸር ላይ in his report ዶክተር ቤተክርስቲያኒቱን የሚመራው ዶክተር በሱ ዘመን ነው የ2024 ላይ ኦክቶበር 23 2024 ላይ ይሄንን ነገር ያደረጉት አርክ ቢሾፕ ሪቨረንድ ዶክተር ጆሴፍ Okola Omalo of the Evangelical Lutheran Church in Kenya እሱ በሚመራበት በዛን ጊዜ ምን አድርገዋል ዊዝድሮ አድርገው ወጥተዋል ማለት ነው ባይዞ እንዲህ ነው አካሄድ ማለት እንዲህ ነው ጭክን ያለ በቃ ቁርጥ ያለ ገንዘብ እየሰጠ ከሚያመነምን ከእግዚአብሔር መንግስት ጋራ ቤተክርስቲያኒቱን ከሚያጣላ አካሄድ ጨክነ ምራቋ አጣርገ አንቀላቀልም ማለት አለብን አንቀላቀልም So Reverend Dr. Joseph Okola Omolo cited 3 central grounds for the withdrawal. በቃ ነጥቦችን አቅርቦ 3 ነጥቦችን አቅርቦ ከዛ በኋላ ቤተክርስቲያኒቱ ኦፊሻሊ ከዚህ ህብረት እንድትላቀቅ አድርጓል። እኛ ከዶክተሮቹ ምን ጠብቀው ይሄንን ቁርጥ ያለ ነቅሎ መውጣት ማለት ሰዎች ይሄንን የመካነ ኢየሱስ ምእመናንም ይሄንን ማበረታታት አለባቸው። ነፃ የወጣ አካሄድ ራሷን በራሷ የምታስተዳድር አገር በቀል ቤተክርስቲያን ሆና መቀጠል ትችላለች። ኦኬ ካለበለዚያ ተመልከት አሁን ይሄ ሉተራን የነዚህ አሁን ባንዲራውን ይሄን አድርገዋል ባንዲራችን ነው ብለው ይሄ ሲምቦል አድርገውታል ምልክት አድርገውታል አሁን ይሄ በሉተራን ቸርች ውስጥ የተለመደ ሆኗል ይሄን ባንዲራ ያስቀመጡ እዚህ ላይ አድርጎ ቁርባን ይላል ማለት ነገ ከነገወዲያ ኢትዮጵያ ውስጥ ሊመጣ ይችላል በዚሁ ተጽኖስ ከቀጠለ ፌዴሬሽኑ የሚመራው ከሆነ ይሄን ካላደረጋችሁ ፈንድ የሚባል ነገር አይሰጥም ሊል ይችላል ስለዚህ ባንዲራውን አስቀምጦ ሲምቦሉን አስቀምጦ ይሄንኑ ርኩሰት የሚያስፋፋውን ዓለም አቀፍ ማህበረሰብ ሪኮግናይዝ አድርጎ በእግዚአብሔር ቤት ውስጥ በልጆች ፊት ኦኬ የተቀደሰ ጋብቻ በወንድና በሴት መካከል ነው ብሎ ነው የሚያምነው አይደል እንዴ ህብረተሰቡ ይሄ ሊመጣብህ ይችላል ማለት ነገ ከነገወዲያ ይሄ ሊመጣ ይችላል አይመጣም ምን ትተሽ ይመጣልን አስቢ ያለ ሰውዩ ሊመጣ ይችላል አየን በዘመናችን ብዙ ነገር አየን እኮ እየፈጠጠ እየመጣ ልንቃወመው የሚገባ ጉዳይ ዝም ብላችሁ አትመልከቱት የኢትዮጵያ ሕዝብ ዝም ብሎ መመልከት የለበትም በየትኛውም አቅጣጫ ይምጣ በየትኛውም ቤተክርስቲያን በኩል ይምጣ ይሄንን ነገር መቃወም ያስፈልጋል ትውልዱን ማንቃት ያስፈልጋል ይሄ ጄነሬሽን የሚጨርስ እግዚአብሔርን የሚያስቆጣ ብዙ ተባዙ ምድርንም ሙሏት የሚለውን የእግዚአብሔርን መለኮታዊ ሐሳብ የሚቃወም በወንድና በወንድ በሴትና በሴት መካከል ያለ የረከሰ ግንኙነትን የሚያስፋፋ አካሄድ ነው ወደ ላይ እግዚአብሔርን ይቃወማል ወደ ጎን ሰዎችን ይቃወማል ትዳርን ይቃወማል ዓለም የምትጠፋበትን ሲስተም ይዘረጋል መዋለድን መባዛትን ይቃወማል ኖርማል እግዚአብሔር የፈጠረውን በገነት መካከል እግዚአብሔር ያወጀውን የትዳር ህይወት ይቃወማል ለዚህ ደግሞ ምልክት ያደረገው ይሄን የምትመለከቱትን ባንዲራ ኦኬ
ከሰው ጋር ለመኖር ዝም ብሎ መኖር ይቻላል። ባይዘወይ ከሰው ጋር ለመኖር አቦ ተብሎ ለመኖር ዝም ብሎ እየዘመሩ መኖር ይቻላል። እኔ እንደዛ የሚያደርግ አይምሮ የለኝም። በቃ እንዲሁ አድርጎ እግዚአብሔር ፈጥሮኛል፣ እንዲሁ ተናገር ብሎኛል፣ እውነቱን እናገራለሁ። ማስቀረው ነገር የለም። ይሄ ከፍተኛ የሆነ ጣጣ የሚያመጣ አካሄድ ነው። የመካነ ኢየሱስ ህዝብ መንቃት አለብህ። ነቃ በል። የተጣመመን አካሄድ እምቢ በል። ተነሳና ተናገር። ማንም ካልሆነ ያንተን ቤተክርስቲያን የሆነ ቦታ ላይ ያለውን ከዛ ጋር ትቆርጠዋለህ ማለት ቆርጠ መጣል ነው። አለቀ። ቆርጠ መጣል። ሽንጡን ገትሮ ከነቢያትና ከሐዋርያት ጋር በሚመለከት እንደዛ የሚከራከር ከሆነ ተቀላቅሎ ስብሰባ ተቀምጦ ፈንድ ማጸደቅ ለምን ፈለገ? ለምን? ሌሎቹንም እናጣራለን። ገና ከጀርባ የሚሰራውን መንፈስ እንመነጥረዋለን፣ እናፈርሰዋለን። የእግዚአብሔር ስም ለዘላለም የተባረከ ይሁን። ኢየሱስ ጌታ ነው። ለቅድስና ተጠርተናል ነው የሚለው መጽሐፍ። ለቅድስና ተጠርተናል እና ነገ ከነገ ወዲያ የቁርባን ማቅረቢያ ጠረጴዛ ላይ ይሄንን አድርገው ቢጠብቁስ ቄሶቹ ተነጋግረው ልትቆርብ ነው። ከዛ ልትቆርብ ነው። እምቢ ማለት አለብህ። ካሁን ልጆቻችሁን አድኑ። በቃ ልጆቻችሁን አድኑ። ወጣቶቻችሁን አድኑ። ሰው ነው አይደል የመረጣቸው። እነዚህ ሰዎች በትክክል ማይሄዱ ከሆነ ሰው ተሰብስቦ ያወርዳቸዋል። አለቀ። አሁን በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ የካቶሊኩ ኢትዮጵያን የሚመራው የካቶሊኩ ጳጳስ ማን ነው? ስማቸውን ዘነጋውት። ኃይለ ኢየሱስ ካርዲናል ስልጣን ለቀቁ። በእንትናቸው ማለት ስልጣን ለቀቁ። ደክሞኛል፣ ከዚህ በኋላ መምራት አልችልም፣ ሌላ ይተካ ብለው የሚታወቁት የካቶሊክ መሪ አሁን ስልጣን ለቀቁ። ባልተለመደ ሁኔታ እስከ ህይወታቸው ፍጻሜ ድረስ ከሚሞቱ ድረስ ባለስልጣን ሆነው መቆየት ይችላሉ፣ ግን ስልጣን አልሸጋግረዋል የሚል ዜና ወጣ ሰሞኑን። እንዲህም ይቻላል። መምራት ካልተቻለ በትክክል ይሄንን የርኩሰት አካሄድ ቆርጦ መጣል ካልተቻለ ሌላ ለሚመራ ቆራጥ ሰው መተው፣ አስረክቦ ዞር ማለት ይቻላል። ከቤተ ክርስቲያንና ከወንጌል ጎን እንጂ ከማንም ዲኖሚኔሽን ጋር አልቆምም። እኔ ህዝብ ነው አይደል? ቤተ ክርስቲያን የምታገለግለው ህዝብን ነው። ይሄ ህዝብ ደግሞ የማን ነው? የጌታ የኢየሱስ ክርስቶስ ነው። ደም የተከፈለለት በመስቀል ላይ ኢየሱስ የሞተለት በሶስተኛው ቀን የተነሳለት ህዝብ ነው። ህዝቡን በሚመለከት የቤተ ክርስቲያን አካሄድ ትክክል ካልሆነ ህዝቡን ለማዳን ሲባል እውነትን እንገልጣለን ማለት ነው። አበቃ። ጡረታ መውጣት ይችላል። ሌላ በትክክል ለሚመራ ሰው መልቀቅ አለበት። በኢትዮጵያ ኦርቶዶክስ ውስጥ ያለው ይሄ ሁሉ ችግር ስናነሳ መስተካከል ያለበትን ነገር እየተስተካከለ አንዳንዱ እየተስተካከለ መጽሐፍትን በሚመለከት እርማት ጀምረዋል። መናገር ነው የሚያስፈልገው። ስለዚህ የምትሄጂበት ቤተክርስቲያን ከጀርባው ምንድነው ያለው የሚለውን ማወቅ አለብሽ ማለት ነው። ሲስተር ማይ ብራዘር, you should know what is their connection, who is the leader behind them. ከጀርባቸው ማን ነው የሚመራቸው? behind ማን ነው ያለው? ማወቅ አለብህ። እንዳትተባበር፣ ከጨለማ ስራ ጋር እንዳትተባበር። ቤተክርስቲያን እየተጠለፈች ነው ያለችው።
ቤተክርስቲያን አካሄዷ እየተጠለፈ ነው ያለው። ሶ ይሄ ኦርጋናይዜሽን በአውሮፓ በጣም ብዙ የአጥቢያ አብያተ ክርስቲያናትን በሙሉ ወደዚህ አገልግሎ ይሄ ምስሉ ላይ ወደምታየው ግልጽ የሆነ እነሱን ቄስ አድርጎ ሪቨረንድ አድርጎ መሾም ኦፊሻሊ ጸድቋል። ሜሬጅ ብለስ ያደርጋሉ። ሜሬጅ የሚገርማችሁ ጋብቻን ጭምር እዚህ ቦታ ላይ በቃ በቸርቻቸው ውስጥ ጋብቻ የተመሳሳይ ጾታ ጋብቻን ማጋባት ጀምሯል። በነገራችን ላይ የሚመራው ሰው ተጽዕኖ አለው። እደግመዋለሁ፣ የሚመራው ሰው ተጽዕኖ አለው። ቸርቹን የሚመራው ሰው ተጽዕኖ አለው። ለምንድን ነው ይሄንን ብለው? ፍራንሲስ የሚባለው ፖፕ አሁን አሜሪካዊው ሊዮ የሚባለው ነው አሁን እየመራ ያለው የሮም ካቶሊክ ነው። ያኛው ከዚህ በፊት የነበሩት ሰውዬ ከመሞታቸው በፊት ይሄ የተመሳሳይ ጾታን ርኩሰት በደንብ አድርገው ነው ሲሰሩ የነበረው። ለነዚህ አየው ዓለም ላይ ይሄንን ነገር ኖርማላይዝ ለማድረግ ለሚሰራው ግሩፕ በኃይል በገንዘብ ለተደራጀው ግሩፕ ይሰራ ነበር። ስለዚህ የወጡት አዋጆች ምን ይላሉ? በግልጽ የካቶሊክ ቤተ እምነት እንደዚህ አይነት የተመሳሳይ ጾታ ጋብቻዎችን እንድትባርክ የሚያበረታታ ህግ አወጣች። በሱ ዘመን ማለት ነው፣ ከዚህኛው ጳጳስ በፊት በነበረው። ምን ልል ፈልጌ ነው ይሄንን ማነሳው? ቸርቿን የሚመራው ግለሰብ ሜንታሊቲ ወሳኝ ነው። ሂዝ ዋን ፐርሰን አይደል? አንድ ሰው ግን የሱ ሜንታሊቲ ኢትስ ኦኬ የሚል ከሆነ አዮ በዚህኛው በፖፕ ሊዮ ዘመን አሁን እያየን ያለ ነው በቀጥታ ይቃወማል። አሁን ኤአይን በሚመለከት ይሄ ተመሳሳይ ጾታ ጋብቻን በሚመለከት ወዲያው የሚወጡ መረጃዎች አሉ። በቃ ከት ያደርገዋል። ተቆርጦ መውደቅ ያለበትን ቆርጦ ይጥለዋል። አዮ ቆርጦ ይጥለዋል። ካለበለዚያስ ሰውየው ኖርማላይዝ አድርጎ የሚያስበው ከሆነና ሜንታሊቲው በዛ የተገነባ ከሆነ የሚመራውን ህዝብ ሁሉ ይዞ ገደል ነው የሚገባው። የምለው ይገባችኋል? የምለው ግልጽ ነው። ማን በምን ሜንታሊቲ ነው የሚመራው? ኦኬ። እንደ ኬንያ ኢቫንጀሊካል ሉትራን ቸርች ቆራጥ የሆነ አቋም ይዞ መንቀሳቀስ እየተቻለ አሁንም ከዚህ ኦርጋናይዜሽን ጋራ ይሄው የምትመለከቱት ህብረት እየተደረገ እየተሰራበት ያለ ጉዳይ አልተቆረጠም። መግለጫ ያወጣው ለይስሙላ ነው። ውሸት እንዳልሆነ የምታረጋግጥልን ከሆነ ቤተክርስቲያኒቱ አሁን ካለበለዚያ ወንድሜ መርጠት ሄዳለ። በጣም አደገኛ ነገር ነው። ለእግዚአብሔር የመለየት ህይወት ነው ክርስትና አይደለም እንዴ? እነሱ እንኳን በተለያዩ ይሄውን ከድነት ጋራ የማይገናኙ ጉዳዮች አሉ። አሁን የጸጋ ጾታ ሰው ትንቢት አመነ አላመነ ከድነቱ ጋር አይገናኝም። ባይዘወይ በቃ አልቀበልም ብሎ መኖር ይችላል። ይሄ ኢሴንሻል እና ነን ኢሴንሻል የሚባሉ ጉዳዮች አሉ። ማለት ከድነታችን ጉዳይ ጋር ከመዳናችን ከዘላለም ህይወት ጋራ ግንኙነት ያላቸውና የሌላቸው ደግሞ ማለት ብንቀበላቸውም ባንቀበላቸውም ብናምናቸውም ባናምናቸውም ለውጥ ማያመጡ ነገሮች አሉ፣ ለውጥ የሚያመጡ ነገሮች አሉ። አየው ለውጥ በማያመጡ ጉዳዮች ላይ ሽንጥ ገትረው የሚከራከሩ ሰዎች በመዳን ጉዳይ ላይ ለውጥ የሚያመጡ ነገሮች ላይ ደግሞ የላላ አቋም ካላቸው ትክክል አይደለም። የእግዚአብሔርን መንግስት የሚቃወም አሰራር መኖር የለበትም። ማለት በነገራችን ላይ የጸጋ ጾታዎችንም እኮ
እንደው ነን ኢሴንሻል ብለን ብንይዛቸው በዛ መልኩ ብንገልጻቸው ሐሳቡን የእግዚአብሔር መለኮታዊ ሐሳብ መቃወም ግን ራሱን የቻለ አመጽ እንደሆነ እየተናገርን ነው። እንደው ነን ኢሴንሻል ሲባል አቅልለው የሚመለከቱ ሰዎች አሉ። ኖ እሱ እንኳን ዋጋ ያስከፍልሃል። እሱ እንኳን ይሁን እሱ እንኳን አሁን ይሄ እንኳን የተባለው ነገር ራሱ ዋጋ ያስከፍልሃል። በአካሄድህ ላይ ዋጋ ያስከፍልሃል። በአገልግሎት ላይ ዋጋ ያስከፍልሃል። ምክንያቱም መንፈስ ቅዱስ ስለሆነ ያንን የሚያደርገው ያንን የሚሰራው ማለት ነው። መንፈስ ቅዱስ ነው የሚሰራው። ስለዚህ የኬንያን ሉተራን ኢቫንጀሊካል ሉተራን ቸርችን ሞዴል ማድረግ ያስፈልጋል። ራሳቸውን እያስተዳደሩ ነው ያሉት። ኦኬ እንዲህ ወዳለ ጭካኔ ካልተመጣ በስተቀር ዘመኑ እንዲህ የተቀላቀሉ የተጨፈለቀ ክርስትና በሌሎች ተጽዕኖ ስር እየወደቀ የሚሄድበት አካሄድ አግባብ አይደለም። እንከባበር ማለት አለበት ህዝቡ። እንከባበር። እኛ ማናምነውን ነገር ቤተክርስቲያኒቱ ያልተመሰረተችበትን ነገር መደረግ የለበትም ወደሚል አቋም መምጣት አለበት። there is a people ህዝብ አለ አይደል እንዴ? ህዝብ አለ፣ አጥቢያ አለ፣ መሪዎች አሉ፣ የአጥቢያ መሪዎች አሉ። እነዚህ ተሰብስበው መወያየት አለባቸው። የጸዳ አካሄድ ያስፈልጋል። ገንዘብ ተቀብሎ ትውልድ ማጥፋት ማለት በእግዚአብሔር ፊት ፍርድ አለ፣ ፍርድ አለ። ኦኬ ስለዚህ እውነታውን ሰዎች እንዲረዱት፣ እውነታውን ሰዎች እንዲያውቁት እንፈልጋለን። እውነታውን ሰዎች እንዲረዱት እንዲያውቁት እንፈልጋለን። መጽሐፍ ቅዱስ ምን ይላል? የማቴዎስ ወንጌል ምዕራፍ 6 ላይ የማቴዎስ ወንጌል ምዕራፍ 6 ላይ ምን ይላል? ለሁለት ጌቶች ልትገዙ አይቻላችሁ። ለሁለት ጌታ ማንና ማን? ለገንዘብና ለእግዚአብሔር። ቁጥር 24 ላይ ማቴዎስ ወንጌል ምዕራፍ 6 ቁጥር 24 ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ሁለተኛውን ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውን ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉ። ይሄን ጥቅስ እዚህ ጋር ላምጣላችሁ። ማቴዎስ ምዕራፍ 6 ቁጥር 24 ወንጌላውያን አብያተ ክርስቲያናት ውስጥ ያለች ቤተክርስቲያን ናት መካነ ኢየሱስ። ብዙ የተለያዩ የአካሄድና የሥርዓት ልዩነቶች ቢኖሩም በወንጌላውያን አብያተ ክርስቲያናት ውስጥ በዚች ቤተክርስቲያን አካሄድ እግዚአብሔር የብዙ ሰዎችን ህይወት እንደታደገና ወደ ጌታ ወደ ኢየሱስ እንደጠራ እናውቃለን። ብዙ ታሪክ ያላት የቆየ ታሪክ ያላት ቤተክርስቲያን ናት በመድራችን ላይ መካነ ኢየሱስ። አሁን ከእንደዚህ አይነት ነገር ጋር መሰፋት የለባትም። ችግሮቿን አስወግዳ ወደፊት በድል አድራጊነት እንድትቀጥል ነው የሚፈለገው። የእግዚአብሔርም አጀንዳ ይሄ ነው። በውስጡ ያሉት ምዕመናንም መሪዎችም አጀንዳቸው ይሄ መሆን አለበት። ኦኬ ለሁለት ጌቶች መገዛት የሚቻለው ማንም የለም። ኦኬ አንድ ነው የምትመርጠው። ክርስቶስ ከሆነ የሚገዛ ክርስቶስ ይግዛ። ወይም አንዱን ይጠላል ሁለተኛውን ይወዳል። ወይ ገንዘብን ትጠላለህ ወይም ደግሞ ክርስቶስን ትተዋለህ። ገንዘብን ከመረጥ ክርስቶስን ትተህ፣ ክርስቶስን ከመረጥ ገንዘብን ትተህ አለቀ። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። ይሄ እየተቀላቀለ የመጣው የቤተ ክርስቲያን አካሄድ በጣም ብዙ ዋጋ ያስከፍላል። ምድሪቱን ዋጋ ያስከፍላል። ጥሩ አይደለም። ክርስቶስ ደግሞ አንድ ነው፣ አልተከፈለም። የምንኖረው ለሱ እስከሆነ ድረስ ህይወታችን እሱ ከሆነ ከክርስቶስ ጋር ልንወግን ይገባል። ወይም ወደ አንዱ ይጠጋል ሁለተኛውን ይንቃል።
ለእግዚአብሔርና ለገንዘብ መገዛታችሁ አዘ ሴም ታይም ለገንዘብም ለእግዚአብሔርም መገዛለው ማለት አይቻልም። በጭራሽ ማይሆን ነገር ነው። ስለዚህ እናውቃለን። እኔ የምኖረው አሜሪካ አብያተ ክርስቲያናት በምን አይነት መንገድ ገንዘብ እንደሚያገኙ ይታወቃል። ከማጋራ አፊሊየት አድርገው ቢሰሩ በጣም አደገኛ ፈንድ እንደሚያገኙ ይታወቃል። ጤናማ የሆነ አካሄድን የሚመሩ አሉ። ለምሳሌ የሳውዘርን ባፕቲስት የሚባለው የቤተክርስቲያን ተቋም በጣም ብዙ አብያተ ክርስቲያናትን በውስጡ ያዘለን። በሰሞኑ ፍሎሪዳ ላይ በተደረገው ስብሰባ ብዙ ያወጣቸው ያጸደቃቸው ህጎች አሉ። እነዚህ ህጎች መጽሐፍ ቅዱሳዊ ናቸው። ይገርማችኋል። በጣም በጣም ጨካኝ ናቸው። እነሱ ደግሞ ደና አድርገው ነው ህግ የሚሰሩት። አሉ ጤናማ አካሄድ ያላቸው አብያተ ክርስቲያናት አሉ እኮ በነጮቹም ዘንድ አሉ። ማለት በዚህ በአሜሪካም በአውሮፓም ስታዩ ጤናማ የሆነ አካሄድ የሚመሩ በጥንቃቄ የሚመሩ አሉ። እንደ እግዚአብሔር ቃል ምንም እንኳን ስተቶች ባይጠፉም ነገር ግን እንደ እግዚአብሔር ቃል ለመመራት የጨከኑ አሉ። ከነሱ ጋር ህብረት ማድረግ ይቻላል፣ ችግር የለውም። ነገር ግን ፈንድ ለማግኘት ጤናማ አካሄድ የሌላቸው የተመሰረቱበት ህግ ያጸደቋቸው ህጎች በቅርብ ያወጧቸው የተሻሻሉ ደንቦች ከዚህ በተለይም ከቴክኖሎጂና ከተመሳሳይ ጾታ ርኩሰት ጋር በተገናኘ የሚያወጡት ህግ በጥንቃቄ ሊታይ ይገባል። ምክንያቱም ብዙ ነገር በገንዘብ ኃይል እየተጠለፈ ያለበት ዘመንና ጊዜ ላይ ስላለን ኦኬ። እና ያጋንንት እቅድ ነው ባይዘው ቸርችን እኮ እየፈተናት ያለው እኮ ዲያብሎስ ነው። ቸርችን እየፈተናት ያለው ዲያብሎስ ነው። በገንዘብ በኩል በለው፣ በስልጣን በኩል በለው፣ በዘረኝነት በለው፣ በተለያየ አይነት መንገድ ያምሳታል። ሰይጣን እንደ ስንዴ ሊያበጥራችሁ ነው የሚለው አይደለ? ሊያበጥራችሁ ማበጠር ነው የሚፈልገው፣ አንጓሎ የሚጥለው ስላለ ማለት ነው። ስለዚህ ቤተክርስቲያን መንቃት አለባት፣ ህዝብ መንቃት አለበት። ከጀርባ ያለው አሰራር ይሄ። እነሱ ደግሞ ከ2009 ጀምሮ ይሄ ኦርጋናይዜሽኑ በይፋ የወንድና ወንድ ጋብቻ፣ የሴትና የሴት ጋብቻ ደግሞ እንደዛ የሆኑትን ሰዎች ቄስና አገልጋይ አድርጎ መሾምን ፈቅዷል። ፎረሙ ማለት ነው። አሁን እነዚህን መካነ ኢየሱስን ጨምሮ በዓለም ላይ ያሉ ሉተራን ቸርቾችን የሚመራው እንደ ሲኖዶስ የሚቆጠረው አካል በቃ ፈቅዷል። ስለዚህ ከዚህ ህብረት ውስጥ መውጣት እንጂ መቆየት አያስፈልግም። ድራማ እየሰሩ ሌላ አይነት ደብዳቤ እያወጡ በጎን ደግሞ ህብረት ማድረግ አይቻልም። ቤተክርስቲያኒቱን እንመራለን የሚሉ መሪዎች እንደ ዶክተር ዮናስ አይነቶቹ ስብሰባው ላይ የተሳተፉ አይኛ ቆርጠናል ከነሱ ጋር ህብረት የለንም የሚባል ድራማ የለም። በቃ ቁርጥ ያለ አካሄድ ያስፈልጋል። ሰርች ማድረግ የምትችሉ ኢቫንጀሊካል ሉተራን ቸርች ኢን ኬንያ ዊዝድሮዋል የሚለውን ሰርች አድርጋችሁ ማየት ትችላላችሁ። ፋሚሊ ሜሬጅ ኤንድ ሴክሹዋሊቲ በሉተራን ዙሪያ ሰርች ማድረግ ትችላላችሁ። ይሄ በግልጽ የተቀመጠ እውነት ነው። ኦኬ። ያልተስማሙ አብያተ ክርስቲያናት አሉ። አዎ። በቃል አለመስማማትና በተግባር አለመስማማት ግን ይለያያል። አሁን የኬንያውን የጠቀስኩት የቃል ብቻ አይደለም የተግባርም ተቃውሞ ስላሳየ ነው። ደብዳቤ ጽፎ ተለይቷል። አዎ። ስብሰባም ላይ አይገኙም። ግንኙነታቸውን ቆርጠዋል። አለቀ አበቃ። ምክንያቱም በአማርኛም ሆነ በኦሮምኛም ሆነ በወላይትኛም ሆነ በኢትዮጵያ ምድር ላይ ለተተከለችው መካነ ኢየሱስ ቤተክርስቲያን አገልግሎት የሚሰጠው እዛው ያለው ህዝብ። ገንዘቡ ይቅርብህ፣ ጽድቁን ተከተል። የእግዚአብሔር ጽድቅ ይሻላል። ለምን ተጠርተናል? ለቅድስና። ቤተክርስቲያን ኃጢያትን መኮንን አለባት። ባይዘይ
ይሄ አቋም ኢየሱስ የተናገረውን መናገር አለባት። ኃጢአትን ትኮንናለች ቤተክርስቲያን፣ ሰዶማዊነትን ትቃወማለች ቤተክርስቲያን። ኢትስ ኦኬ የሚባል ነገር የለም፣ ትቃወማለች። ዝሙትን እንደምትቃወመው ግብረ ሰዶማዊነትንም ትቃወማለች፣ ሌብነትን ትቃወማለች። በአጠቃላይ ለእግዚአብሔር ክብር የማይሆኑ እግዚአብሔር የሚጸየፋቸውን ነገሮች ሁሉ እንደራሴ ስለሆነች ተወካይ ስለሆነች በምድር ላይ በመንፈስ ቅዱስ ኃይል ኃጢአትን እየተቃወመች ጽድቅን እየደገፈች ትቀጥላለች። አሁን እኛ ኦርቶዶክስን ከምንቃወምበት ነገር አንዱ ጥንቆላን የትኛው ጳጳስ ነው ወጥቶ ሲያወግዝ የምታየው? እስቲ ጥንቆላ ይቃወማሉ? በጭራሽ። እሺ መጥቆራ የሚባል ሰይጣን መቅደስ ታንጾለታል ኦርቶዶክስ ውስጥ መጥቆራ በሚባለው ሰይጣን ዙሪያ መግለጫ ይሰጡ ሰምተህ ታውቃለህ? ኖ ጆሮ ዳባ ልበስ ብሎ ነው የሚቀመጠው። ስለዚህ ህዝብ የማስመለጡን ስራ በጎን እንሰራለን። ከመጥቆራ መንፈስ ህዝቡ መገላገል አለበት፣ ወደ ጌታ ወደ ኢየሱስ መምጣት አለበት። ስለዚህ መሪዎቹ ማድረግ ያለባቸውን ሳያደርጉ በመቅረት ህዝቡ በአጋንንት ስርዓት ውስጥ እንዲኖር አድርገውታል። ማድረግ ያለብን ደግሞ ምንድነው? እኛ ወንጌልን በመንገር ከነመጥቆራ መንፈስ ህዝቡን መገላገል። ኢየሱስ ያድናል። ወደ ኢየሱስ ብትመጣ ህይወትን ታስተካክላለህ፣ የዘላለምን ህይወት ደግሞ ትወርሳለህ። እውነታው ይሄ ነው። መጽሐፍ ቅዱሱ የሚለው ይሄ ነው። እነሱ ደግሞ ያቋቋሙት ለመጥቆራ የሰሩትን መቅደስ፣ ያነጹትን መቅደስ፣ የቀረጹትን ታቦት ተሸክመው እየወጡ የሚሰሩትን ድራማ እናጋልጣለን። አዘ ሴም ታይም በወንጌላውያን አማኞችም ዘንድ ያለውን እንዲህ አይነት የረከሰ አካሄድ፣ የሌባና ፖሊስ አካሄድ እንመነጥረዋለን ማለት ነው፣ በእግዚአብሔር መንፈስና በቃሉ ኃይል። ሃሌሉያ! ኢየሱስ ጌታ። ከኖሩ በደንብ መኖር ነው ለክርስቶስ፣ ከጨከኑ በደንብ ጨክኖ መኖር ነው። አሜን ነው። አድርሱ ይሄን መልእክት። ሌላ እያጣራ ያለውት ብዙ ነገር አለ። ገና ብዙ ማጣራው ነገር አለ። ህዝብ መረዳትና ማወቅ ያለበት ብዙ ጉዳይ አለ። ቤት ሆነ ትድናል፣ ካለበለዚያ ቤት ሆነ ታመልካል። አለቅ። መለየት እስከዚህ ድረስ ዋጋ ያስከፍላል። አዎ ዋጋ ያስከፍላል። ነገር ግን ለክርስቶስ ጨክነ ጻድቅ ነፍሱን በኃጢአተኞች መካከል አስጨንቆ ይኖር ነበር ተብሎ እንደተጻፈው እንደ ሎጥ እንደ ኖህ። ምክንያቱም ይህ ዘመን የሎጥና የኖህ ዘመን ነው። ታሪክ ራሱን እየደገመ ያለበት ዘመን። እስራኤልን የሚያክል ሀገር ከሰማይ እግዚአብሔር እሳት ዲን አዝንቦ ከተማይቱን ከስር ገልብጦ ኃጢአተኞችን ያጠፋበትን ይህንን የተመሳሳይ ጾታ ርኩሰት ከሺህ ዓመታት በኋላ እዛው ቦታ ላይ ሰለብሬት እንዲያደርጉ በዓላቸውን እንዲያከብሩ ፍቃድ የሰጠች ሀገር ሆናለች እስራኤል። እዛው እግዚአብሔር ምድሪቱን ሰዶምና ገሞራን ያጠፋበት ዴድ ሲ የሞት ባህር ላይ እዛው ሰለብሬት ማድረግ ጀምረዋል። ይሄ ማለት የኖህ ዘመን የሎጥ ዘመን ማለት ነው። ተደገመ ማለት ነው። ታሪክ ራሱን ሲደግም ማለት ነው። አሁን ጻድቅ ነፍሱን እያስጨነቀ ይኖር ነበር ተብሎ እንደተጻፈ በዚህ ዘመን ተጨንቀህም ቢሆን ተለይተ መኖር ነው እንጂ ተቀላቅሎ መኖር አይቻልም። በዚህ ዘመን አይቻልም። አስጨንቆ ይኖር ነው። ጻድቅ እኮ ነው ግን ራሱን አስጨንቆ ይኖራል። ለጽድቅ መጨከን ጭንቀት አለ፣ ዋጋ ያስከፍላል። ነገር ግን በእግዚአብሔር ፊት ጽድቅ ነው። በእግዚአብሔር ፊት ግን ዋጋ የከበረ ነው። ይሄንን ነው መጽሐፍ የሚናገረው። የሉቃስ ወንጌል ምዕራፍ 17ን አንብቡ። የሎጥንም ዘመን የኖህንም ዘመን ጌታ ኢየሱስ በዚህ በመጨረሻው ዘመን ምልክት እንደሚሆን ይናገራል። በኖህ ዘመን እንደነበረ በሎጥ ዘመን እንደነበረው እንዲሁ ይሆናል እያለ ጌታ ኢየሱስ ደጋግሞ ተናግሯል። አሁን የምታየው ምንድነው? ራሱን እየደገመ እኮ at the same place at the same situation እዛው ቦታ ላይ እንዲህ አይነት ነገር ሲደረግ ዓለም ላይ ቤተክርስቲያን ውስጥ ደግሞ በፈንድ በገንዘብ ድጋፍ ስም ኃጢአቴንና ርኩሰቴን አትቃወምብኝ፣ ገንዘብ ደግፍሃለሁ። አንዳንድ በዚህ ርኩሰት ውስጥ ያሉትን ሰዎች
ቄስ እያደረክ ሹምልኝ እኔ ገንዘብ ረዳሃለሁ የሚል ሰይጣናዊ አካሄድ ከዚህ ጋር ነው የምትስማማው? እንጀራ ነው አሁን ይሄን አድርገህ የምትበላው እንጀራ ከጉሮሮ ይወርዳል። ምንም የማያውቁ ህፃናትና ወጣቶች አሉ በዚህ ህብረት ውስጥ እስከ ታች ድረስ ከገጠር ድረስ ስትሄድ ቤተክርስቲያኒቱ ከዚህ ታሪክ ጋር መሰፋት የለባትም። ለአንዴም ለመጨረሻም ጊዜ ቆርጣ መጣል አለባት። ይሄንን ንገሩ ለህዝብ አድርሱልኝ ይሄን መልእክት። ካልሆነ እግዚአብሔር ይቀጣሃል። ምክንያቱም